ሰላም ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትናንትና የመልስ ጨዋታውን አርሰናል ከፒኤስጂ ጨዋታቸውን አድርገው ነበር። እጅግ በጣም አስገራሚ በነበረው በዚህ ጨዋታ ላይ ሰፊ ዳሰሳን የምናቀርብላችሁ ነው የሚሆነው። ዛሬም የኮንፈረንስ ሊጉ እንዲሁም ደግሞ የዩሮፓ ሊጉ የመልስ የግማሽ ፍጻሜ ጨዋታዎች የሚደረጉ ይሆናል። ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ በሜዳቸው የሚጫወቱ ሲሆን ቶተናም ሆትስፐር ከሜዳቸው ውጪ የሚያደርጉት ጨዋታ ከቦዶ ግሊመንት ጋር ይጠበቃል። እንዲሁ በክለብ መረጃዎቻችን የተለያዩ የክለብ መረጃዎችንም እንዲሁ ይዘን መጥተናል። አሰልጣኝ ሩበን አሞሪም ከአሌሃንድሮ ጋርናቾ ጋር በመሆን ፕሬስ ኮንፈረንስ እንደሰጡ ነው በትላንትናው ዕለት እየተመለከትነው። ይህንን መረጃ ይዘንላችሁ የምንቀርብ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና በአውሮፓ ቻምፒየንስ ሊግ የመልስ ጨዋታ በግማሽ ፍጻሜ በፓርክ ዴ ፕሪንስ የተደረገ አንድ ጨዋታ ነበር። ፒኤስጂ አርሰናልን ባስተናገደበት በዚህ ጨዋታ ዳግም እንግዲህ አሸንፈው ወደ ቀጣዩ ዙር ማለትም ወደ ፍጻሜ ማለፉን ፒኤስጂ ትላንትና አረጋግጧል። በሉዊስ ኤንሪኬ እየተመራ እንግዲህ የሚኬል አርቴታን አርሰናልን ዳግም በሜዳውና በደጋፊዎች ፊት በፓርክ ዴ ፕሪንስ አስተናግዶ 2-1 በሆነ ውጤት በአጠቃላይ ደግሞ 3-1 በሆነ ውጤት በማሸነፍ ነው ወደ ፍጻሜው ማለፍ እየቻለው። ካለፉት 6 ዓመታት ውስጥ እንግዲህ ለሁለተኛ ጊዜ በአጠቃላይ በታሪኩም ለሁለተኛ ጊዜ ወደ ፍጻሜ ማለፋቸው ትላንትና ፒኤስጂዎች በሜዳቸውና በደጋፊዎች ፊት ማረጋገጥም ችሏል። እጅግ በጣም አስገራሚ በነበረው በዚህ ጨዋታ ላይ ምንም እንኳን እንደ ባርሴሎናና ኢንተር ሚላን ሳቢ ጨዋታ ባንመለከትም ፒኤስጂ በሜዳውና በደጋፊዎች ፊት በታክቲክ ልህቀት እንግዲህ በልጦ አሸንፎ መውጣት ችሎ ነበር። ይህን ጨዋታ በሰፊው ስንመለከት እንግዲህ ትላንትና አንዳንድ ለውጦች ነበሩ በፒኤስጂ በኩል። በተለይም በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ፈረንሳዩ ኦስማን ዴምቤሌ ቤስት 11 ውስጥ መግባት አልቻለም ነበር። በሱ ቦታ ላይ ብራድኪ ባርኮላ የአጥቂ ቦታውን ይዞ መጫወቱን ተመልክተን ነበር። ሌሎቹ ያለፈው ጨዋታ ላይ የተሰለፉት ሁሉም ተጫዋቾች ነበሩ። በአርሰናል በኩል ቶማስ ፓርቴ መመለሱን ተከትሎ ሊያንድሮ ትሮዛርድ ከቤስት 11 ውስጥ መውጣቱ እንዲሁም ደግሞ ሚኬል ሜሪኖ የአጥቂ ቦታ መያዙን ነው ትላንትና እንግዲህ በአሰላለፍ ለውጥ ላይ በመጀመሪያው ዙር ላይ የነበረውን ለውጥ በትላንትና ዕለት አንዳንድ ለውጦችን መመልከት የቻለው። አርሰናሎች ገና በጨዋታው በጀመረ እንግዲህ 15-20 ደቂቃዎች ውስጥ የጨዋታ ብልጫ ነበራቸው። በተለይም በዲክላን ራይስ እንዲሁም ደግሞ ማርቲን ኦዴጋርድ የተሞከሩ ሙከሮች ነበሩ። በ5 ደቂቃ ውስጥ የተሞከረው የዲክላን ራይስ የጭንቅላት ኳስ ምናልባት ብትገባ ኑሮ ይቺ ውጤት እንግዲህ ይቀየር እንደነበር ነው በርካቶች እየገለጹ የሚገኙት። የመጀመሪያውን 15 እና 20 ደቂቃዎች አርሰናል በፍጹም የጨዋታ የበላይነት እንግዲህ ሙከሮችን ሲያደርጉ ነበር። ትላንትና ግን ጂያንሉጂ ዶናሩማ ትላንትናም ለፒኤስጂ ወሳኝ በረኛ መሆኑን ማስመስከርም ችሏል። ማርቲን ኦዴጋርድ የሞከራትንም እጅግ በጣም አስገራሚ ኳስ መመለሱን ነው በመጀመሪያ 15 ደቂቃ ውስጥ የተመለከት ነው። ከዛ በኋላ በ27ኛው ደቂቃ ላይ ፋቢያን ሩይዝ የስፔናዊ ተጫዋች እንግዲህ ቅጣት ምት የተሻገረችውን ኳስ ቶማስ ፓርቴ በግንባር ሲያወጣት የተገኘችውን አጋጣሚ እጅግ በጣም በሚያስገርም ሁኔታ ድንቅ ጎል በማስገባት 1-0 መምራትም ቻሉ። ከዛ የመጀመሪያ አጋማሽ በዚቹ ነው መጠናቀቅ የቻለው። ብዙ ሙከራዎችን ሊያደርጉ ይችሉ ነበረ። በተለይም አርሰናል ብዙ ኤክስጂ ማስመዝገብ ችሎ ነበር። በአጠቃላይ በጨዋታው እንግዲህ 3.1 አካባቢ ኤክስጂ ማስመዝገብ ችሏል። ነገር ግን አንድ ጎል ብቻ ነው ትላንትና ማስመዝገብ የቻለው። በአጠቃላይ ሙከሮች ስንመለከት አርሰናል 19 ሙከሮችን ያደረገ ሲሆን 4ቱ ብቻ ነበሩ ኦን ታርጌት መሆን የቻሉት። ባለሜዳው ፒኤስጂ በአጠቃላይ 11 ሙከሮችን እያደረገ ሲሆን 6ቱ ጥራቱን እያማከለ ወይም ደግሞ ኦን ታርጌት መሆናቸውን ተመልክተን ነበር በትላንትናው ዕለት። እንዲሁ በሁለተኛው አጋማሽ ላይ አሽራፍ ሀኪሚ ኦስማን ዴምቤሌ ተቀይሮ በመግባት አሲስት እያደረገለትን ኳስ በሚያስገርም የከርል ኳስ በማስቆጠር 2-0 መምራት ቻሉ። ነገር ግን ከ4 ደቂቃዎች በኋላ ቡካዮ ሳካ የተገኘችዋን አንድ እድል በመጠቀም 2-1 ሊመሩም ችለው ነበር። በ65ኛው ደቂቃ ላይ እንግዲህ ቫር ፔናልቲ እንደሰጠም ተመልክተን ነበር። ይችን ፔናልቲ ቪቲኒያ መሳቱን ተከትሎ የሶስተኛ ጎል እድላቸውን እንግዲህ ማምከኑን ነው። ትላንትና የጨዋታው ጥሩ ልዩነት ፈጣሪ የነበረው ቪቲኒያ ትላንትና ፔናልቲ አለማስቆጠሩን ተመልክቶ የጨዋታው ልዩነት ትሆን ነበር። በተለይም እቺ ኳስ ብትቆጠር ኖሮ ምናልባት ፒኤስጂዎች ጨዋታውን የመግደል አድቫንቴጃቸው እጅግ በጣም እየሰፋ ነበር። ነገር ግን ምንም ሆነ ምንም በአጠቃላይ 2-1 አሸንፈው መውጣት ችሏል። ትላንትና ክራቭስኪሊያ ብዙ ሙከራዎችንም ሲያደርግ ነበር። እንዲሁ በፒኤስጂ በኩል ጥሩ
የተንቀሳቀሰ ተጫዋች እንደነበር ነው መመልከት የቻለው። የተለያዩ ለውጦችን ለማድረግ ሞክሮ ነበር። በተለይም ሚኬል አርቴታ በ68ኛውና በ69ኛው ደቂቃ ላይ ሪካርዶ ካላፊዮሪና ሊያንድሮ ትሮዛርድን በማስገባት ሉዊስ ስኬሊና ማርቲኔሊን በማስወጣት እንግዲህ ጨዋታው እንዲለወጥ እንዲሁም ደግሞ ወደ አሸናፊነት ለመምጣት የሚያደርጉትን ጥረት ከፍ ለማድረግ ሞክሮ ነበር። እነዚህ ተጫዋቾች ከገቡ በኋላ ነው ሊያንድሮ ትሮዛርድ ያገኛትን ኳስ እንግዲህ ሴንተር በማድረግ ቡካዮ ሳካ ይችን ኳስ በመጠቀም አንድ ጎል ማስቆጠር የቻለው። ጁሊያን ቲምበርም በ83ኛው ደቂቃ ላይ በቤን ዋይት መቀየሩን ነው የተመለከትነው። ጁሊያን ቲምበር ትላንትና የተቀየረው በጉዳት ምክንያት መሆኑ ተገልጿል። ሉዊስ ስኬሊ ትላንትና እንግዲህ ፔናልቲን ያስገኘ ተጫዋች ነበር በእጁ በመንካት። ይህችን ፔናልቲ ከ2 ነው ከ3 ደቂቃዎች በኋላ ነበር ቫር እንግዲህ ነግሯቸው ለዳኞቹ ከዛ በኋላ ወደ ፔናልቲ ማምራት የቻሉት። ነገር ግን ትላንትና አርሰናል ከሜዳቸው ውጪ ዳግም በመሸነፍ እንግዲህ የዛሬ ዓመትም ያለ ዋንጫ እንደሚያጠናቀቁ በዚህ ሰዓት ላይ በትላንትናው ማረጋገጥ ችሏል። ፒኤስጂ ደግሞ በዚህ ዓመት ወደ ፍጻሜ በመድረስ እንግዲህ ወደ ሙኒክ አሊያንዝ አሬና የሚያቀኑም ይሆናሉ። በዚህም ከጣሊያኑ ክለብ ኢንተር ሚላን ጋር በግንቦት 23 2017 የሚፋጠጡም ነው የሚሆኑት። ፒኤስጂ ትላንትና ማሸነፋቸውን ተከትሎ እንግዲህ ምናልባትም ናስር አል ኸላይፊ የመጀመሪያ የአውሮፓ ቻምፒየንስ ሊግ ዋንጫን የሚያነሱበት እድል እንዳለ ካሁኑ እየተገለጸ ነው የሚገኘው። በተለይም አሰልጣኝ ሉዊስ ኤንሪኬን ካመጡ በኋላ ይህ ቲም እጅግ በጣም እየተለወጠ ይገኛል። በተለይም ትላልቅ ተጫዋቾችን በመልቀቅ እንግዲህ ሚድ ክላስ ወይም ደግሞ ሚድል ክላስ የሚባሉ ተጫዋቾችን በማምጣት ቲሙን እንደ ቲም በማዋቀር እንግዲህ በዚህ ዓመት ወደ አውሮፓ ቻምፒየንስ ሊግ ፍጻሜ ማድረሳቸውን ተከትሎ አሰልጣኝ ሉዊስ ኤንሪኬ ከሉዊስ ካምፖስ ጋር በመሆን ይህንን ታሪክ ወይም ደግሞ ይህንን ገድል ሊፈጽሙ አንድ ጨዋታ ወይም ደግሞ 90 ደቂቃ ብቻ ይቀራቸዋል። ይህንም የሚያደርጉ ከሆነ በአሰልጣኝ እንዲሁም ደግሞ በቲሙ ታሪክ እንግዲህ የመጀመሪያው አሰልጣኝ መሆንም ይችላሉ። እኚሁ አሰልጣኝ ስፔናዊ አሰልጣኝ ሉዊስ ኤንሪኬ ከጨዋታው በኋላ አንዳንድ ተጫዋቾች ሀሳባቸውን ሰጥቶ ነበር። አሽራፍ ሀኪሚ ለደገፋቸውን ሁሉ እንኳን ደስ አላችሁ ሲል ነው የተናገረው። በምሽቱ ጨዋታ ላይ የጨዋታው ኮከብ ተብሎ የተመረጠው አሽራፍ ሀኪሚ ቡድናቸው ለፍጻሜ መድረሱ የሚያኮራ መሆኑን ነው የገለጸው። ለፍጻሜ በመድረሳችን ኮርተናል ያለው አሽራፍ ሀኪሚ ደጋፊዎችን ቡድኑን ለደገፋችሁ ሁሉ እንኳን ደስ አላችሁ ማለትም ችሏል። አክለውም አሰልጣኝ ሉዊስ ኤንሪኬ ወደ ፒኤስጂ ከመጣ ወዲህ አስገራሚ ቡድን ፈጥሯል ሲልም ነው መግለጽም የቻለው። ዦአው ኔቬዝ በትላንትናው ዕለት እንግዲህ በኢንተርሴፕሽን እጅግ በጣም የላቀ ተጫዋች መሆኑን ያስመሰክረው ይህ ተጫዋች ሀሳቡንም ሰጥቶ ነበር። አርሰናል ጠንካራ ነው ሲል ነው የተናገረው። የፒኤስጂው የመሀል ሜዳ ተጫዋች ዦአው ኔቬዝ አርሰናል ጠንካራ ቡድን ነበር ሲል ከጨዋታው በኋላ ተናግሯል። አርሰናል በጣም ጠንካራ ነው፣ ነገር ግን እኛ በመጀመሪያው እንዲሁም ደግሞ በመልሱ ጨዋታ እየተሻለን ነበር ሲል ዦአው ኔቬዝ ተናግሯል። ስራችንን መቀጠል አለብን፣ እናም በጋራ የቆመን ቡድን ነን፣ ሀሳቦቻችንን እንዲሁም አጫዋታችንን መከተል አለብን፣ በዚህ በጣም ደስተኞች ነን ሲል ዦአው ኔቬዝ ሀሳቡንም ገልጾ ነበር። ማርኪኒዮስ በበኩሉ ለፍጻሜ ደርሰናል፣ አሁን ለፍጻሜ ጨዋታ በደንብ መዘጋጀት አለብን ሲል ነው ሀሳቡንም ማጠቃለል የቻለው። የፒኤስጂ አምበል የሆነው ብራዚሊያዊ ተጫዋች ማርኪኒዮስ በትላንትናው ዕለት ይህንን ነገር ማሳካታቸውን ተከትሎ እንግዲህ ፒኤስጂ አዲስ ታሪክ ለመፈጸም ወይም ደግሞ ታሪኩን ለመስራት 90 ደቂቃዎችን ብቻ በግንቦት 23 ምሽት ላይ በሚደረገው ጨዋታ ላይ የሚጫወቱም ይሆናል። ከጣሊያኑ ክለብ ኢንተር ሚላን ሲሞኔ ኢንዛጊን ከያዘው እጅግ በጣም የመከላከል ስታቲክሱ ከፍ ካለው አሰልጣኝ ጋር የሚፋጠጡ ነው የሚሆኑት። በተለይም እንግዲህ እነዚህ ሁለቱ ክለቦች በመስመር ተከላካዮቻቸው የሚጠቀሙት እንዴት እንደሆነ ተመልክተን ነበር። ባለፈው ጨዋታ ላይ ዴምፍሪስ እንዲሁም ደግሞ ዲማርኮ ዊንግ ባክነትን በመጠቀም እንግዲህ አሰልጣኝ ሉዊስ ኤንሪኬ በርካታ ጎሎችን እንደሚያመርክ ተመልክተን ነበር። በመጀመሪያው ዙር የባርሴሎና ጨዋታ ላይ 2 ጎሎችን ያስቆጠረው ዴምፍሪስ እንዲሁም ደግሞ ከትላንት በስቲያ ደግሞ 2 አሲስቶችን ማድረግ እየቻለው እየተጫዋች እንደሆነ ተመልክተናል። ትላንትና አሽራፍ ሀኪሚ እንግዲህ ፒኤስጂ ወሳኝ ተጫዋች መሆኑን እንዲሁም ደግሞ የጨዋታው ኮከብ መሆኑን ተመልክተን ነበር። እንዲሁም ደግሞ ኑኖ ሜንዴዝ ሌላኛው የሚጠቀስ ተጫዋች ነው። እነዚህ ሁለቱ አሰልጣኞች እንግዲህ በዊንግ ባኮቻቸው እንዲሁም በፉል ባኮቻቸው ብዙ የሚጠቀሙ እንደሆነ ይታወቃል። በፍጻሜው ጨዋታ ላይ ይህንን ትንቅንቅ እንግዲህ ማን እንደሚያሸንፍ የምንመለከትም ነው የሚሆነው። የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች መጠናቀቃቸውን ተከትለው ዛሬ ደግሞ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች የሚደረጉ ይሆናል። የመልስ ጨዋታዎቹ በማንቸስተር ዩናይትድ እንዲሁም ደግሞ በቦዶ ግሊመንት ሜዳዎች የሚካሄዱ ሲሆን በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊጉ ፊዮረንቲና ሪያል ቤቲስ ሲያስተናግድ በስታንፎርድ ብሪጅ ቼልሲም የሚያስተናግድበትም ጨዋታ የምንመለከት ይሆናል። እነዚህ ሁሉ ጨዋታዎች ምሽት 4 ሰዓት ላይ ነው የሚጀምሩት። በእርግጥ የመጀመሪያው ጨዋታ ማንቸስተር ዩናይትድ ከሜዳቸው ውጪ ወደ ባስክ አቅንተው እንግዲህ ማሸነፋቸውን
ጨዋታቸውን ተመልክተን ነበር። ዛሬ ደግሞ የመልስ ጨዋታቸውን በስታንፎርድ ብሪጅ ነው ይህን ጨዋታ የሚያደርጉት። 3-0 ማሸነፋቸውን ተከትሎ የመጀመሪያው ዙር ጨዋታ የዛሬው ጨዋታ እጅግ በጣም ሊቀልላቸው እንደሚችል ካሁኑ ግምቶች እየወጡ ይገኛሉ። በተለይም ደግሞ በአትሌቲኮ ቢልባኦ በኩል 3 ወሳኝ ተጫዋቾቻቸው እንደማይመለሱ ነው እየተገለጸ የሚገኘው። ከቡድኑም ጋር አንድ ላይ አለመሄዳቸው እስካሁን እየተገለጸም ይገኛል። ሁለቱ ወንድማማቾች ኢናኪ ዊሊያምስ እንዲሁም ደግሞ ኒኮ ዊሊያምስ ከቡድኑ ጋር አለመሄዳቸው እንዲሁም ደግሞ ያለፈውን ሳምንት ሁላ ያልተሳተፈው ላይሰንስ በዛሬው ጨዋታ ላይ እንደማይገኝ በመረጃዎቹ እየወጡ የሚገኙት እነዚህን መረጃዎች በሰፊው እንመልከታቸው። ቅድሚያ ማንቸስተር ዩናይትድ በአትሌቲኮ ቢልባኦ ጋር የሚያደርገውን ጨዋታ የኦልትራፎርድ ስቴዲየም ጨዋታን እንመልከት። እነዚህ ሁለቱ ክለቦች በታሪካቸው 7 ጊዜ እየተገናኙ ሲሆን 3 ጊዜ ተሸናንፈዋል። አንድ ጊዜ ደግሞ አቻ ነው መለያየት የቻሉት። ማንቸስተር ዩናይትዶች ይህን ጨዋታ ባስክ ድረስ ሄደው በማድረግ እንግዲህ ይሸነፋሉ ተብሎ በበርካቶች ግምት ቢወጣም 3-0 በሆነ ሰፊ ውጤት ማሸነፍ ችሎ ነበር። በዛ ጨዋታ ላይ በተለይም የቀይ ካርዷ ምክንያት እንግዲህ ጨዋታውን እንደለወጠች ነው በርካቶች እያነሱ የሚገኙት። ዳኒ ቪቪያን በ35ኛው ደቂቃ ላይ ራስመስ ሆይሉንድ ላይ የሰራው ስህተት እንግዲህ ለክለቡ እጅግ በጣም ወሳኛን ተርኒንግ ፖይንት መምረጡን ነው የተመለከትነው። በጨዋታው ላይ ካርሎስ ካሴሜሮ ነው እንዲሁም ደግሞ ሁለቱን ጎሎች ብሩኖ ፈርናንዴዝ በመጀመሪያው አጋማሽ ማስቆጠራቸውን ተከትሎ 3-0 አሸንፈው መውጣት ችሏል። በዛሬው ጨዋታ ደግሞ የመልሱን ጨዋታ እንግዲህ በሜዳቸው እንደመሆኑ መጠን የዛሬውንም ጨዋታ አሸንፈው ወደ ፍጻሜ እንደሚያልፉ እንደምነው የዩሮፓ ሊጉን በማሸነፍ ወደ ቻምፒየንስ ሊግ መምራት እንደሚፈልጉ አሰልጣኝ ሩበን አሞሪም አሁንም እየተናገሩ ይገኛሉ። በዚህ ዓመት ምንም እንኳን ጥሩ ደረጃ ላይ በእንግሊዝ ፕሪሚየር ሊግ ባይኖረንም የዩሮፓ ሊጉን በማሳካት ለቻምፒየንስ ሊግ መሳተፍ እንፈልጋለን ሲሉ እየገለጹም ነው የሚገኙት። ከዚህ በፊት በተደረገ የዩሮፓ ሊግ ጨዋታዎች የመጨረሻ 5 ጨዋታዎችን ስንመለከት ማንቸስተር ዩናይትድ 3ቱን አሸንፎ 2ቱን አቻ እየወጣ ሲሆን በተቃራኒው አትሌቲኮ ቢልባኦ 2ቱን አሸንፎ 2ቱን ተሸንፎ በአንዱ አቻ መውጣት ችለዋል። በአጠቃላይ በዩሮፓ ሊጉ ያደረጉትን ጨዋታዎች ስንመለከት በዩሮፓ ሊጉ እንዲሁም ደግሞ በቻምፒየንስ ሊጉ ብቸኛ ያልተሸነፈ ክለብ ማንቸስተር ዩናይትድ መሆኑን ነው የተመለከትነው። 8ቱን አሸንፎ በ5ቱ አቻ መውጣት ችሏል። አትሌቲኮ ቢልባኦ ደግሞ 8ቱን አሸንፎ 2ቱን አቻ ወጥቶ በ3ቱ ሽንፈት ማስተናገዱን ነው የተመለከትነው። በዛሬው ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በማንቸስተር ዩናይትድ በኩል ማቲያስ ደሊት፣ ዲያጎ ዳሎ፣ ሊሳንድሮ ማርቲኔዝ፣ ጆሹዋ ዚርክዚ፣ ቶቢ ኮሌር እንዲሁም ደግሞ አይደን ሄቨን በጉዳት ምክንያት የማይገኙ ሲሆን አማድ ዲያሎ እንግዲህ ያለፈውን ጨዋታ ተቀይሮ መጫወቱን ተመልክተን ነበር። ምናልባት በዛሬው ጨዋታ ላይ ደግሞ ቤስት 11 ውስጥ የመግባት እድል እንዳለው ካሁኑ ግምቶች እየበዙም ይገኛሉ። ኢናኪ ዊሊያምስ፣ ኦሃን ሳንሴት እንዲሁም ደግሞ ዳኒ ቪቪያን እና ኒኮ ዊሊያምስ በዛሬው ጨዋታ ላይ እንደማይገኙ በአትሌቲኮ ቢልባኦ በኩል እየተገለጸም ነው የሚገኘው። በዩሮፓ ሊጉ በርካታ ጎሎች እንዲሁም ደግሞ አሲስት ያደረጉትን ከሁለቱ ክለብ መካከል ያደረጉትን ተጫዋቾች ስንመለከት ብሩኖ ፈርናንዴዝ 7 ጎሎች እንዲሁም ደግሞ 3 አሲስቶች ያሉት ተጫዋች ነው። ኒኮ ዊሊያምስ ደግሞ 5 ጎሎችና 2 አሲስቶች ያሉት በአትሌቲኮ ቢልባኦ በኩል ራስመስ ሆይሉንድ 5 ጎሎችን እንዲሁም ደግሞ 2 አሲስቶችን ማስመዝገብ ችሏል በዩሮፓ ሊጉ። ነገር ግን በእንግሊዝ ፕሪሚየር ሊግ በ35 ጨዋታዎች ተጫዋች እንግዲህ 4 ጎሎችን ብቻ እንዳስቆጠረ ተመልክተን ነበር። በዩሮፓ ሊግ ጥሩ እንቅስቃሴ እያደረገም የሚገኝ ተጫዋች ነው። ይህም ጨዋታ በዛሬው ዕለት ምሽት 4 ሰዓት ላይ የሚጀምር ጨዋታ ነው። ሌላኛው ቦዶ ግሊመት ከቶተናም ሆትስፐር ጋር ያደረጉት ጨዋታ ነበር። በመጀመሪያው ዙር በቶተናም ስቴዲየም በተደረገ ጨዋታ 3-1 በሆነ ውጤት ነበር ቶተናም ሆትስፐር በሜዳውና በደጋፊዎቹ ፊት ማሸነፍ እየቻለው። በታሪካቸው ለመጀመሪያ ጊዜ ነበር ያለፈው ሳምንት ሲገናኙ። በዛ ጨዋታ ላይ ብሬንዳን ጆንሰን፣ ጀምስ ማዲሰን እንዲሁም ደግሞ ዶሚኒክ ሶላንኬ ነበር ጎሎችን ማስቆጠር የቻሉት። ጀምስ ማዲሰን ምንም እንኳን ጎል ያስቆጠር እንጂ በጨዋታው ላይ በጉዳት ምክንያት ተቀይሮ መውጣቱን ተመልክተን ነበር። እንዲሁ ደግሞ በዚህ ዓመት እንደማይመለስ ያለፈው ሳምንት ፕሮግራም ላይ እንዳቀረብንላቸው እናስታውሳለን። እንዲሁም ደግሞ ዶሚኒክ ሶላንኬ ምናልባት በዛሬው ጨዋታ ላይ የመገኘት እድሉ ጠባብ ሊሆን ይችላል። ቦዶ ግሊመንቶች እንግዲህ ይህን ጨዋታ ለመገልበጥ እንደሚገቡ ነው እየተገለጸ የሚገኘው። ቦዶ ግሊመንት በሜዳቸውና በደጋፊዎቹ ፊት እጅግ በጣም ቀዝቃዛማ አየር ባላቸው በሜዳቸውና በደጋፊዎቹ ፊት ይህን ውጤት ለመቀልበስ ካሁኑ ቆርጠው እንደተነሱ አሰልጣኛቸውም እየተናገሩ ይገኛሉ። ይህም ጨዋታ ምሽት 4 ሰዓት ላይ የሚጀምር ሲሆን በኮንፈረንስ ሊጉም 2 ጨዋታዎች ይደረጋሉ። ፊዮሬንቲና ከሪያል ቤቲስ የሚጫወቱት ተጠባቂ ጨዋታ አለ። በኮንፈረንስ ሊጉ የመጀመሪያው ዙር ጨዋታ ሪያል ቤቲስ በሜዳቸውና በደጋፊዎች ፊት በስፔን በተደረገ ጨዋታ 2-1 በሆነ ውጤት አሸንፈው ነበር። ፊዮሬንቲና ዛሬ በጣሊያን በሜዳውና በደጋፊዎች ፊት ነው የሚያደርገው። እነዚህ ሁለቱ ክለቦች በታሪካቸው ለ3 ጊዜ እየተገናኙ ሲሆን ሪያል ቤቲስ 2ቱን አሸንፏል፣ ፊዮሬንቲና ደግሞ 1ዱን ማሸነፉ ነው ስታቲክሳቸው የሚያመላክተን። በመጀመሪያው ዙር ጨዋታ እንግዲህ አንቶኒ እጅግ በጣም አስገራሚ ጎል ማስቆ
ማስቆጠሩን ተመልክተን ነበር። ከማንቸስተር ዩናይትድ በውሰት በስፔን ላሊጋ እየተጫወተ የሚገኘው አንቶኒ እንዲሁ ዛሬም የሚጠበቀው የጨዋታው ለውጥ ፈጣሪ ተብሎ እንደሚጠበቅ ነው እሱና ኢስኮ የሚጠበቁት። በፊዮሬንቲና በኩል ዴቪድ ዴሄያ የቀድሞ የቡድን አጋሩን አንቶኒን ዛሬም ዳግም እንግዲህ ተቃራኒ ሆኖ እንደሚጫወት ነው የሚገለጸው። ይህም ጨዋታ ተጠባቂ ጨዋታ ነው። ቼልሲም በሜዳውና በደጋፊዎች ፊት ጁርጋርሰንን የሚያስተናግድበት ሌላኛው ጨዋታ ነው። በስታንፎርድ ብሪጅ ቼልሲም ጁርጋርሰንን የሚያስተናግድበት የስታንፎርድ ብሪጅ ጨዋታ ምሽት 4 ሰዓት የሚጀምር ይሆናል። በታሪካቸው ለመጀመሪያ ጊዜ በመጀመሪያ ዙር ጨዋታ ተጫውተው ነበር። በዚህም ቼልሲዎች ከሜዳቸው ውጪ 4-1 በሆነ ሰፊ ውጤት ማሸነፍ ችሎ ነበር። ጄደን ሳንቾ፣ ኖኒ ማዱኬ እንዲሁም ደግሞ ሁለቱን ቀሪዎች ጎሎች ደግሞ ኒኮላ ጃክሰን ማስቆጠሩን ተመልክተን ነበር። ትውልደ ኢትዮጵያዊ የሆነው አይዛክ አለማየሁ ብቸኛዋን ጎል ለጁርጋርሰን ያስቆጠረ ተጫዋች መሆኑ ነው በዛ ጨዋታ ላይ መመልከት እየቻለው። እነዚህ እንግዲህ ዛሬ የሚደረጉ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ሀሳብ አስተያየታችሁንም ልትሰጡንም ትችላላችሁ። አትሌቲኮ ቢልባኦ አንቶኒን ለማስፈረም ጥያቄ አቀርበዋል። ማንቸስተር ዩናይትድ 40 ሚሊዮን ዩሮ የሚቀርብለት ከሆነ ለመሸጥም ፈቃደኛ እንደሆነ የተገለጸ ሲሆን ሪያል ቤቲስ በተጫዋቹ ደስተኛ ናቸው። ነገር ግን የዝውውር ዋጋውን ለመክፈል አቅማቸው ላይፈቅድም ይችላል። የባስኩ ክለብ አትሌቲኮ ይህን ተጫዋች የሚፈልገው መሆኑ የተገለጸ ሲሆን በአንጻሩ እንግዲህ ይህ ክለብ ክፍያውን ለመክፈል የሚያስችል ፋይናንሻል ደረጃ ላይ የሚገኝ እንደሆነም በትላንትናው ዕለት ካልቺዮ መርካቶ ዘግቧል። ከ2019-20 የውድድር ዘመን ጀምሮ እስካሁኗ ጊዜ ድረስ በአውሮፓ ውድድሮች ላይ ብሩኖ ፈርናንዴዝን ያክል ብዙ የጎል አስተዋጽኦ ያበረከተ፣ ብዙ ጎል ያስቆጠረ፣ አሲስት ያደረገ፣ ብዙ ሙከራዎችን ያደረገ፣ ብዙ ኦን ታርጌቶች ሙከራዎችን ያደረገ እንዲሁም ደግሞ ብዙ ቁልፍ ኳሶችን ያቀበለ ሚድፊልደር ተጫዋች የለም። ይህም ብሩኖ ፈርናንዴዝ ከ2019-20 ጀምሮ ያደረጋቸው አስገራሚ ቁጥሮች ናቸው። ጁቬንቱስ ራስመስ ሆይሉንድን ይፈልገዋል። የሴሪያው ክለብ ጁቬንቱስ ዴንማርካዊን አጥቂ ራስመስ ሆይሉንድን ከማንቸስተር ዩናይትድ ለማስፈረም ከፍተኛ ፍላጎት እንዳለው ተገልጿል። አሮጊቶቹ በተጫዋቹ ላይ የረጅም ጊዜ ፍላጎት እንዳላቸው ሲገለጽ፣ በክረምት የዝውውር መስኮትም በአጥቂ ስፍራ ላይ ቁጥር 1 ኢላማቸው እንዳደረጉት ነው የተዘገበው። ጁቬንቱሶች ተጫዋቹን በማስፈረም በምትኩ የአማካይ ስፍራ ተጫዋች ዳግላስ ሉዊዝን በቀይር መልክ ለመስጠትም ፈቃደኛ መሆናቸው ተመላክቷል። ምንም እንኳን ማንቸስተር ዩናይትድ በዳግላስ ሉዊዝ ላይ ፍላጎት ይኖረው አይኖረው የታወቀ ነገር ባይኖርም በክረምት ግን ይህንን የዝውውር ሁኔታ ሊያጤነው እንደሚችል ቱቶ ስፖርት በትላንትናው ዕለት ይዞት የወጣው መረጃ ዋቢ አድርጎ አሳይቶታል። ታማኙ ጋዜጠኛ የሆነው ቴሌግራፍ እንደዘገበው አል ሂላል ለብሩኖ ፈርናንዴዝ 1 ሚሊዮን ፓውንድ ደሞዝ በላይ የሚያስገኝለትን ኮንትራት ሊያቀርብ እንደተዘጋጀ የገለጸ ሲሆን በአሁኑ ሰዓት ላይ ብሩኖ በማንቸስተር ዩናይትድ በሳምንት የሚከፈለው 300,000 ፓውንድ ነው። በተጨማሪም ብሩኖ ይህንን ስምምነት የሚቀርብለት ከሆነ በሳውዲ ክለቦች ሶስተኛው ከፍተኛ ተከፋይ የመሆንም እድል አለው። ከሮናልዶ በሳምንት 3.8 ሚሊዮን ፓውንድ እንዲሁም ደግሞ ከቤንዜማ 1.9 ሚሊዮን ፓውንድ ቀጥሎ የመከፈል እድል እንዳለው ቴሌግራፍ አዋቢ አድርጎ ይዞት ማውጣት ችሏል። ጁቬንቱሶች ማንቸስተር ዩናይትድ ጥሪ ሊያቀርቡ እንደሆነ ነው እየተገለጸ የሚገኘው። የዳግላስ ሉዊዝን ቅያሬ በራስመስ ሆይሉንድ ለማድረግ ቱቶ መርካቶ አዋቢ አድርጎ ይዞት መውጣትም ችሏል። ማንቸስተር ዩናይትድን ለመቀላቀል ምክንያት ከሆኑት አንዱ የማንቸስተር ዩናይትድ ደጋፊዎች ናቸው ብሏል። የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የባየር ሙኒክ ጀርመናዊ ተጫዋች ባስቲያን ሽዋንስታይገር በአንድ ወቅት ማንቸስተር ዩናይትድን በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በኦልድ ትራፎርድ ስቴዲየም ስንገጥም ልዩ የሆነ ስሜት ተሰምቶኝ ነበር። ጨዋታውን በማንቸስተር ዩናይትድ 3-2 ተሸንፈን ነበር። ነገር ግን በድምር ውጤት ማለፍም ችላላል። በኦልድ ትራፎርድ ስቴዲየም 3-2 ከተሸነፈን በኋላ የማንቸስተር ዩናይትድ ደጋፊዎች ለኛ ሲያጨበጭቡልን ነበር። ያንን አጋጣሚ መቼም አረሰውም ሲል ነው የተናገረው። ሲቀጥለም በእግር ኳስ ታሪክ ከታዩ ምርጥ የመሃል ሜዳ ተጫዋቾች ውስጥ አንዱ የሆነው ጀርመናዊ የቀድሞ የባየር ሙኒክ እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋች ባስቲያን ሽዋንስታይገር የማንቸስተር ዩናይትድ ደጋፊዎች በጣም ልዩ እንዲሁም ደግሞ ለክለቦቻቸው ደግሞ ታማኝ ናቸው። እነሱ አሁን ላይ በጣም መጥፎ ጊዜን እያሳለፉ ይገኛሉ። ነገር ግን የማንቸስተር ዩናይትድ ደጋፊዎች ሁሌም በክለባቸው ጎን መቆም ደጋፋቸውን እያሳዩ ይገኛሉ። ለአጭር ጊዜ ነው በማንቸስተር ዩናይትድ ቤት የቆየሁት፣ ነገር ግን በማንቸስተር ዩናይትድ ደጋፊዎች ዘንድ ከመወደድ አላገደኝም። በአጭር ጊዜ ውስጥ ውዳሴ አግኝቻለሁ ሲል ነው የተናገረው። ካርሎስ ካሴሜሮም ይናገራል። ያንን የሊዮኑን ምሽት ሁልጊዜ ሳስታውሰው እኖራለሁ ሲል ነው የተናገረው። ምንም እንኳን ጨዋታ እጅግ ፈታኝ ቢሆንም እንደዚህ አይነት ጨዋታዎች ትክክለኛ እግር ኳስ ተጫዋች እንድትሆን የሚቀርጹ ናቸውም ሲል ካርሎስ ካሴሜሮም ይናገራል። ያሸነፍኩትን አሸንፊያለሁ፣ ሆኖም ግን ሁልጊዜም ተጨማሪ ነገር እፈልጋለሁ። የሆነበት ምክንያት ባለኝ የአሸናፊነት ስለነበረ ነው ሲል ቀጥሎም የተናገረ ሲሆን ሰዎች ሁልጊዜም የሚመለከቱት 90 ደቂቃዎችን ብቻ ነው። እናም የሚመዝኑትም በዚሁ ብቻ ነው። ጨዋታዎች በየቀኑ የምታደርገውን ነገር በአዎንታዊ ሆነ በአሉታዊ መልኩ የሚያንጸባርቁ ናቸው ሲል ስለ ፕሮፌሽናሊዝሙም ካርሎስ ካሴሜሮ ተናግሮም ነበር።
በአሁኑ ሰዓት ላይ ስሙ ከተለያዩ የሳውዲ ክለቦች ጋር ስሙ እየተያዘ የሚገኘው ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የሚለቅበት እድል እንዳለ ነው እየተገለጸ የሚገኘው። ባለፉት ቀናት የማንቸስተር ዩናይትድ አምበል ሆኖ የሚመራው ብሩኖ ፈርናንዴዝ ከሳውዲ አረቢያ ጋር ስሙ በስፋት ሲያያዝም ነበር። አሁን ላይ ባለው ሁኔታ ብሩኖ ፈርናንዴዝ ወደ ሳውዲ አረቢያው ክለብ አልሂላል የማምራት ፍላጎት እንደሌለው አትሌቲክስ ይዞት መውጣት ችሏል። ይሁን እንጂ ብሩኖ ፈርናንዴዝ ከፍተኛ ገንዘብ ከቀረበለት ነገሮች ሊቀየሩ የሚል ስጋት መኖሩን ዘገባው አያይዞም ይዞ ወጥቷል። ማንቸስተር ዩናይትድ በበኩሉ ወደፊት ለመገንባት ያሰበውን በብሩኖ ፈርናንዴዝ ላይ መገንባት እንደሚፈልግ እንዲሁም ደግሞ እሱን መሸጥ እንደማያስብም ያገባው ይዞት መውጣት ችሏል። አሰልጣኝ ሩበን አሞሪም በትላንትናው ዕለት ቬንገርን የምለው ነገር የለኝም ሲል ነው በፕሬስ ኮንፈረንሱ ላይ የተናገረው። የማንቸስተር ዩናይትድ ዋና አሰልጣኝ ነው ሩበን አሞሪም አሰልጣኝ አርሴን ቬንገር ስለሰጡት አስተያየት መናገር እንደማይፈልጉ ገልጸዋል። አሰልጣኝ አርሴን ቬንገር ከቀናት በፊት የዩሮፓ ሊግ አሸናፊ ወደ አውሮፓ ቻምፒየንስ ሊግ መሄድ የለበትም ብለው እንደነበር የሚታወስ ጉዳይ ነው። ስለ አርሴን ቬንገር አስተያየት የሰጡት አሰልጣኙ ምንም የምለው ነገር የለኝም ያሉ ሲሆን ህጉን በደንብ አውቀዋለሁ በማለትም ነው የተናገሩት። አክሎም ህጉ ዩሮፓ ሊጉን የምናሸንፍ ከሆነ ለሻምፒየንስ ሊግ እንደምናልፍ ይነግረናል፣ እሱን እከተላለሁም ሲል ነው የተናገረው። በታሪክ አስከፊ ዓመታት እንዲሁም ደግሞ ዩሮፓ ሊጉን ዋንጫ ይዘን ልናጠናቀቅ እንችላለን፣ ነገር ግን የሚቀይረው ነገር የለም፣ አመቱ በጣም የሚያበሳጭ ነበር ሲሉም ነው አሰልጣኝ ሩበን አሞሪም ጨምረውም የተናገሩት። አትሌቲኮ ቢልባኦ የተጫዋቹን ግልጋሎትም አያገኝም። አትሌቲኮ ቢልባኦ ዛሬ ከማንቸስተር ዩናይትድ ጋር የሚያደርገውን የዩሮፓ ሊግ መርሃ ግብር የወሳኝ ተጫዋቾችን ግልጋሎትም አያገኝም። ክለቡ በጨዋታው የሚጠቀማቸውን ስብስብ ይፋ ሲያደርግ የቡድኑ ቁልፍ ተጫዋች ኒኮ ዊሊያምስ ሳይካተትም ቀርቷል። በተጨማሪም ወንድሙ ኢናኪ ዊሊያምስ በጉዳት ምክንያት ከጨዋታው ውጪ የሆነ ሲሆን በጉዳት ከሜዳ የራቀው የመሃል ሜዳ ተጫዋች አይሃን ሳንሴተም ከቡድኑ ስብስብ ውጪ መሆኑ ነው የተረጋገጠው። አሌሃንድሮ ጋርናቾ የሩበን አሞሪምን የጨዋታ ስልት ስለመላመዱ ሂደት እንዲህ ሲል ነው በትላንትናው ፕሬስ ኮንፈረንሱ ላይ የተናገረው። የእሱን መመሪያዎች መከተል አለብን፣ ከዛ በተጨማሪም እሱ በሚፈልገው የጨዋታ ስልት ሜዳ ላይ መተግበር አለብን። እሱን ሁልጊዜም ይህንን ለማድረግ እሞክራለሁ፣ በእያንዳንዱ ጨዋታም ራሴን ለማሻሻል እጠራለሁ ሲል ነው የተናገረው። እኛ ጠንክረን ልምምዳችንን እያከናወንን እንገኛለን፣ በመሻሻል ሂደቱ ውስጥ ነው የምንገኘው። እርስ በርሳችን ለመረዳት እየሞከርን ነው። የምንፈጥራቸውን የግብ ዕድሎች ወደ ጎልነት መቀየር ላይ በትንሽ ችግሮችም አሉብን ሲል ተናግሯል። ይህንን ለማስተካከልም እየሞከርን ነው። ቡድናችን ግቦችን በደንብ ማስቆጠር ሲጀምር ሁሉም ነገር ይስተካከላል ሲል አሌሃንድሮ ጋርናቾ ጨምሮም ተናግሯል። በሊጉ ጥሩ ደረጃ ላይ እንደማንገኝ እናውቃለን። ሆኖም ይህንን ውድድር ከቁም ነገር እንወስዷለን። የዛሬው ጨዋታም ለኛ እንደ ፍጻሜ አሰል እንደሆነ ነው የምንመለከተው። አንዳችንም ይህንን ጨዋታ ለማሸነፍ ፍላጎታችን ከፍ ይላል ሲል ነው አሌሃንድሮ ጋርናቾ የተናገረው። የዩሮፓ ሊጉን ዋንጫ ካሳካን በቀጣዩ የውድድር ዘመን በቻምፒየንስ ሊጉ መሳተፍ እንችላለን። እኛም በቀጣዩ ዓመት በተለየ ስነልቦና እንፋለማለን ሲል መቋጫውን በዚህ ንግግር ማድረግም ችሏል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ በዛሬው ዕለት በሚደረገው በዩሮፓ ሊጉ ከአትሌቲኮ ቢልባኦ ጋር ከሚያደርገው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቶም ነበር። የማቲያስ ደላይት ጉዳይ ያን ያህል የከፋ አይደለም፣ ይህም ለኛ ጥሩ ዜና ነው ሲል ነው የተናገረው። ነገር ግን በዛሬው እንዲሁም ደግሞ በእሁዱ የፕሪሚየር ሊግ መርሃ ግብር መሳተፍም አይችልም ሲል አረጋግጧል። በዛሬው ጨዋታ ላይ አንድ ግብ ሁሉ ነገር የመቀየር አቅም አለው። ጨዋታውን ለማሸነፍ ተዘጋጅተናል። ስለ ድምር ውጤቱ አሁን የሚያስጨንቀን ጉዳይ አይደለም። ይህንን ጨዋታ አሸንፈን መውጣት የምንፈልገው ዋነኛው ጨዋታ ነው ሲል ገልጿል። የብሩኖ ፈርናንዴዝ ስም ከዝውውር ጋር በመያያዝ ስለተነሳው ነገር ለመረዳት ቀላል ነው ሲሉ ነው የተናገሩት። እርሱ በቁጥር መመዘኛ ብቻ ሳይሆን ከሚጫወትበት መንገድ ምን ያህል ድንቅ እንደሆነ ሁላችንም እናውቃለን። ብሩኖ ፈርናንዴዝ ትልቅ ተጫዋች ነው። እናም እንደርሱ አይነት ተጫዋች ፈላጊዎቻቸው ብዙ ይሆናሉ። ክለቦች እሱን መፈለጋቸው ሰውኛ ባህሪ ነው፣ እንዲሁም ደግሞ የሚጠበቅ ነው። ሆኖም እኛ ግን ይህንን ተጫዋች የመልቀቅ ፍላጎት የለንም ሲሉ ነው የተናገሩት። ብሩኖ ፈርናንዴዝ ከዓለማችን ምርጥ ተጫዋቾች ውስጥ አንዱ ነው ሲልም ማሞካሸትም ችሏል። የአትሌቲኮ ቢልባኦ ተጫዋቾች ጉዳት ላይ ለእኛ ግድ የሚሰጥ ጉዳይ አይደለም፣ ጨዋታውን ለማሸነፍ ብቻ ነው እኛ የምንገባው፣ የእነሱ መኖር አለመኖር አይጠቅመንም ሲሉ ተናግሯል። ቡድናችንን ብትመለከቱ ምን ያህል እየተሻሻልን እንደሆነ መረዳት ትችላላችሁ። አሁን ላይ ይበልጥ የራስ መተማመን አለን። እናም ፈተናዎችን ለመጋፈጥ የሚሆን ስለነበናም አለን። ዩሮፓ ሊጉን ማሸነፍ አለብን። እንደ አሰልጣኝ ዋንጫውን ማሳካት አለብኝ። እናም ይህንን ለማድረግ በዛሬው የግማሽ ፍጻሜ ጨዋታ ላይ ትኩረት ማድረግ አለብኝ ሲሉ ተናግሯል። አርሴን ቬንገር ስለሰጡት አስተያየት መናገር የምፈልገው ምንም አይነት ነገር የለም ሲሉ ነው የተናገሩት። ሰዎች መመሪያችንን ለማቀርብ ይሆናል፣ ሆኖም እኛ ግን ሁሉም ነገር ለማድረግ ፍላጎቱም አለን። አሁን ላይ የውድድር ዓመቱ
ባለፉት 50 ዓመታት ውስጥ አስከፊው እንደሆነ መናገርም እችላለሁ ሲል ተናግሯል። ዴቪድ ኦርነስቲን ስካይ ስፖርት ላይ በነበረው ቆይታ ስለ ብሩኖ እንዲህ በማለት ነበር ያጠናቀቀው። እኔ ባለኝ መረጃ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን የመልቀቅ ምርጫ እያጤነም አይደለም። ክለቡ በዚሁ ሰዓት ላይ የፋይናንስ ህግ ወይም ደግሞ ምንም ይሁን ካፒቴናቸውን የመለያየት ፍላጎትም የላቸውም። ዩናይትዶች ብሩኖን ለወደፊት ፕሮጀክት ቁልፍ ሰው አድርገው ይመለከቱታል እና በሱ ዙሪያ ለመገንባትም አቅዷል ሲል ነው ዴቪድ ኦርነስቲን ይህንን ነገር ዋቢ አድርጎ ይዞ መውጣትም እየቻለው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይም ዛሬ ጨዋታዎች ይደረጋሉ። በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊጉ ሁለት ጨዋታዎች በአጠቃላይ 4 ጫቅል ጨዋታዎች የሚደረጉ ሲሆን በዩሮፓ ሊጉ ቦዶ ግሊመንት ቶተንሃም ሆትስፐርን የሚያስተናግድበት ጨዋታ እንዲሁም ደግሞ ማንቸስተር ዩናይትድ በእንግሊዝ የሚያደርገው በኦልድ ትራፎርድ አትሌቲኮ ቢልባኦን የሚያስተናግድበት ሌላኛው የምሽት 4 ሰዓት ጨዋታ ነው። በኮንፈረንስ ሊጉ ደግሞ ፊዮረንቲና ከሪያል ቤቲስ፣ ቼልሲ ከጁርጋርደን ጋር የሚያደርጉት ሌላኛው እጅግ በጣም ተጠባቂ ጨዋታ ነው። በእነዚህ ጨዋታዎች ላይ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ። እንዲሁም ደግሞ በእነዚህ ጨዋታዎች እንድትዝናኑ ነው የምንጋብዛችሁ የመላው የስፖርት አፍቃሪያን በሙሉ። የኛ የዛሬ ጠዋት ፕሮግራሞቻችን ግን ይህንን ይመስሉ ነበር። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።